ወዮ በላቸው። የዛሬ ጉድ ነው ቤተሰብ። ውሽምት ላይ እኮ ተጫወቱ። ሩታ ዳኒ፣ ሩታችን ወዮ ወዮ፣ ተዋረደች ተዋረደች ተዋረደች። ራስሽ ፈልገሽ ነው የመጣሽ። እነሱን ካየሽ እኮ መመለስ ትችል ነበረ። ለምን መጣሽ? እሰይ ደጋ ረጉሽ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናቸው። እኔ ደህና ነኝ፣ ፈጣሪ ይመስገን። ወዮ እንደ ዛሬ ተዋርዳ አታውቅም ሄርሜላ። ውሻን ያደረጓት ባለፈው አብርሽ ላይ እንደተጫወቱ ዛሬም በተራ ሄርሜላ ላይ ነው የተጫወቱ። ለነገሩ ሄርሜላ የእጇን ያገኘችው ባለፈው። እሷም እኮ ከአብርሽ ጋር ዳኒ ላይ ነው የተጫወቱ። በሜሪ ላይም እንደዛ አድርጋ ስለነበረች ይሄው ብድሩ ነው ያገኘችው፣ እውነት ለመናገር ማለት ነው። እና የእጇን ያገኘችው ምክንያቱ ያልሆነ ህይወት ውስጥ ገብታ ነው ዛሬ ስቃይ ውስጥ የገባችው ማለት ነው። የሰውን ነገር ነው የወደደችው፣ የሰውን ነገር ነው ያፈቀረችው። የራስን ካላደረግኩ ያለችው ሴት ናት እኮ። እኔ እንጃ አሳፋሪ ሴት ናት። ምን እንደምትደግፏት እኔ አላቅም። ጤነኛ ናችሁ ግን? የሰውን ባል እንዴት ነው አሳልፋችሁ ውሰጅ የምትሉ? እስኪ ምኑ ነው የምትደግፉ? እኮ እናንተ እኮ የዝሙት ተባባሪ ናቸው የምላችሁ ለዛ ነው። በጣም ነው የምታሳፍሩ። ደጋ ረጓት። እኔ እንዴት ደስ እንዳለኝ ውስጤ ውሃ ነው የጠጣ። እግዚአብሔር እውነት እናንተ ዛሬ ተናደዳችሁ አላችሁ፣ ተቃጠሉ። እንግዲህ ምንም ማድረግ አይቻልም። አብርሽ የሩታና የሩታ ብቻ ነው። እናንተ ምን ቤት ናችሁ? ሩታ ቅናታ ነው። አዎ ቅናታ ነው። ምን አገባችሁ ታዲያ? ባላ እኮ ነው። ባላ እንደፈለገች ማድረግ እኮ ማፍታላት፣ ማንም አይከለክላትም። ወዮ ሄርሜልዬ ተዋርደሻል። ለምን አብርሽን ይዘሽ አልመጣሽም? ራስሽ ፈልገሽ ነው። ዛሬ ጭራሽ ስልኳ ድረስ ነው የተቀማችሁ። ወዮ ዮ ፋይል አሁን ፋይል ብሎ ይመጣሉ። ካሁን በኋላ ጦርነት ነው ብሏል ዳኒ ማለት ነው። እና አብርሽ የሩታና የሩታ ብቻ ነው። አንቺ ከዚህ ነገር ውጪ፣ ከዚህ አገር ራቂ፣ ከዚህ አገር ውጪ ነው እየተባሉ ነው ያላት ለሄርሜላ ማለት ነው። ወይ በላቸው። ተዋረች እኮ እንደ ዛሬ ተዋርዳ አታውቅም። ለምን ዛሬ ብቻ? ሁሌ ነው ሁሌ ነው። አሁን ነው ተመልካች የተቀበላት እንጂ ሄርሜላ እኮ በጣም እንደተረገጠችው ማለት ነው። እኔ እንጃ ማይም ሴት እንደሆነች ነው የተረዳው። ሰው እንዴት ነው ጭንቅላት ያለው ሰው አልፈልግሽም ያለ እንዴት ሰው ግግም ብሎ በሰው ባለ ፍጥ እያለ የራሴን ካላደረግኩ ብላ ልጁን ትላንትና እስኪ ለእኔ ስሜት አለ ወይስ የለም? አንቴን ለማየት ነበረ እንደምትወደኝ አየው። አቤት 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 አቤት! መጨረሻ ይሄ ነው ይሄ ነው። አንቺ ጅል ማለት ነው። ሴተኛ ዳሪ እንዲህ ናት። በቃ ሁሉም የእሷ ቤተሰብ የሰውን ባል አፋትቶ ለራሳቸው የሚያደርጉ ቤተሰብ ነው ብዬ ነው የማስበው። ከሄርሜላ ነው ያየው እውነት ለመናገር ማለት ነው። የሰውን ነገር ነው የወደደችው። እንዴ ባለትዳር ወንዶች ይመቻቸዋል እንዴ? ቤተሰብ ይጥማሉ እንዴ? እኔ ሄርሜላን ይሄ ነው ከሄርሜላ የተማርኩ፣ ሌላ ምንም የተማርኩ ነገር የለም። እናንተ ዝሙቱን እንዴት እንደምታበረታታት አላቅም። ምን ሆነ የምትደግፉ? እኔ እንደ ሄርሜላ የሚጠላት ሰው የለም። ለምን እንደሆነ አላቅም። ምንም አላደረገችውም፣ ግን አልወዳቱም። ለምን እንደሆነ አላቅም። በሰው ህይወት ስለገባች ነው። በሰው ህይወት ባትመጣ እኮ ችግር የለውም። እውነት ለመናገር አብርሽና ሩታ ከዛ በፊት ተፋቶ አብርሽና ሩታ ተፋቱ ብትመጣ እኮ ችግር የለውም። ሳይፋቱ ነው የመጣችው አጅሬ ማለት ነው። የሰውን ባል እንደፈለገች የሳመች ምን እያደረገች ዛሬ ይሄው በተራ አገኘችው። የእጇን ያገኘችው። ገና ታሪክ ይፈጠራል። ቤተሰብ ይሄ ምን ታየባቸው? ዛሬ ከባድ ብሽሽቅ ውስጥ ነው የገባችው ሄርሜላ ማለት ነው። ምን አለ አብርሽን ይዘሽ ብትመጪ ማለት ነው። ትንሽ በሁለት የሆነ ነገር ትናገራለሽ። ዛሬ እንግዲህ ስልኳንም ተቀምታለች። አሳያችኋለሁ ብላ እንደ ዝታ ሄዳለች ማለት ነው። ምንም አታመጣም። ያው ድራማ ነው በሉ። ዛሬ እራሷ ፈልጋ እሺ ከሄርሜላ ጋር ጣላቻ እንዳሉ ታውቃለች አይደለ? ለምን ቦርሳን ከፈተች? ስልኳ እራሷ ነው ከፍታ የሰጠችው ማለት ነው። እዚህ ጋር ምን ትላላችሁ? አሁን እንግዲህ የሄርሜላ ፋይል ይላሉ፣ ብዙ ነገሮች አሉ። እንግዲህ ጦርነት እንደቀጠለ ነው እና እዛ ጋር ደግሞ በብሩኬ ቤት ደግሞ ሄርሜላና አብርሽ ሊጋቡ ነው አሉ። እስኪ የእናሱ ሰርግና ያለን እንግዲህ ማማታ ውስጥ ካገባችሁ እናንተ
አብርሽና ሄርሜላ የምር አንድ ላይ ይቀጥላሉ ይመስላችኋል? እንደ ቤተሰብ እንዲ ቆይ ትዳር ዝም ብሎ ነው እንዲ ሰው ዛሬ እኔ እንጃ ሰው ሁኔታ ሳይ እንዴት ነው ወደ ትዳር የሚገባው? ዝም ብሎ ወደ ትዳር መግባት አለው እንዴ? እኔ አንዳንዴ እኔ በእውነት በጣም ነው ማዝነው። ለማንኛው ሄርሜልዬ የእጅሽን ያገኘሽው የሰውን ባል የተመኘሽ ሴት ነሽ አንቺ ማለት ነው። በጣም ነው የምታሳፍሪ። ዛሬ ተዋርደሻል እንግዲህ ዛሬ በጣም ነው ሩታና ሜሪ ተጫወቱ። አይገልጽም እውነት ለመናገር ማለት ነው። ሩታዬ የኔ ቆንጆ አንቺ ብቻ እንኳን ተደሰሹ ማለት ነው። ሌላው ቀሪ ነው የኔ ማር ማለት ነው። ብዙዎቹ እኮ ተቃጠሉ። ሩታ ክፉ ሴት ናት እያሉሽ ነው። እንግዲህ አንቺ አቃጠይልን ገና ይቀጠላሉ። ይሄ ትንሽ ነው ምንም ማለት አይደለም። እነሱ ግን ሩታ ምን እንዳደረገችው አላቅም። ሩታ ላይ ነው በቃ ሁሉ ፍንጃ። አራካ ሩታ ራስ ላይ ወረድ በሉ እንዴ! ሩታ ምንም አላደረገችው ገና ትቃጠላላችሁ። እንግዲህ ምንም ማድረግ አይቻልም። ውሃ ጠጡ፣ ወተት ጠጡ፣ አትናደዱ። ራሳችሁ እንዳያማችሁ ራሳችሁን ጠብቁ ለጤናችሁ። እሺ ተናዳችሁ ሌላ ነገር ውስጥ አትግቡ ለማለት ፈልጌ ነው። ሰማችሁ? ስለዚህ የዛሬ ቪዲዮ ይሄን ይመስላል። ዛሬ ፈታ ዘና እንዳላችሁ እርግጠኛ ነኝ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሩቴ የኔ ጣምበላል፣ የኔ ስማርት፣ የኔ ጀግና ሴት እንግዲህ ወደፊት ቀጥይበት ባልሽ ነው። እሺ